ሰላም ጤና ይስጥልን የተወደዳችሁ የኤሪሳት ቴሌቪዥን ጣቢያ ተከታታዮች ለነሐሴ 6 2026 የተሰናዱ የረፋድ ዜናዎችን ካሁን ጀምረን ወደ እናንተ ማድረስ እንጀምራለን። እንድትከታተሉን በአክብሮት እንጠይቃለን። በቅድሚያም አርዕስተ ዜናው። በትግራይ 70 ካሬ ተፈናቃዮች ማዕከል በጣለው ከባድ ዝናብና ነፋስ ከ20 በላይ ጊዜያዊ መጠለያዎች ሙሉ በሙሉ ወደሙ። ዶክተር ቴዎድሮስ በአማራ ክልል በተከሰተው አደጋ ሀዘናቸውን ገለጹ። የአዲስ አበባ ከተማ አስተዳደር የመታወቂያ ዋጋ ከፍ እንዲል ሊያደርግ መሆኑ ተገለጸ። የተባበሩት አረብ ኤሚሬቶች ለአርኤስኤፍ የሚያደርጉትን የጦር መሳሪያ ድጋፍ እንዲያቆሙ 21 የአሜሪካ ሴናተሮች ጠየቁ። አልሸባብ በ4 የጸጥታ ጣቢያዎች ላይ ጥቃት ፈጸመ። የሳውዲ አረቢያ ውጭ ጉዳይ ሚኒስትር ተጠያቂነት እንዲኖር ጠየቁ። ወደ ዝርዝር ዜናዎቹ እናልፋለን። እስከ ፍጻሜው ከኛ ጋር እንድትቆዩ በአክብሮት እንጋብዛለን። በትግራይ 70 ካሬ የተፈናቃዮች ማዕከል በጣለው ከባድ ዝናብና ነፋስ ከ20 በላይ ጊዜያዊ መጠለያዎች ሙሉ በሙሉ ወደሙ። በትግራይ ክልል በሚገኘው 70 ካሬ የተፈናቃዮች ማዕከል በጣለው ከባድ ዝናብና ነፋስ ምክንያት ከ20 በላይ ጊዜያዊ መጠለያዎች ሙሉ በሙሉ ከጥቅም ውጪ መሆናቸውን ጽላል የተባለው የምዕራብ ትግራይ ሲቪል ማህበረሰብ ድርጅት አስታወቀ። የማዕከሉ አስተባባሪ አቶ ዘበኖም ኪዱ ለትግራይ ቲቪ እንደገለጹት ነሐሴ 4 ቀን 2026 በጣለው ከባድ ዝናብና ነፋስ መጠለያዎቹ ከጥቅም ውጪ ከመሆናቸውም በላይ በንብረት ላይ ከፍተኛ ኪሳራ ደርሷል። በተጨማሪም አደጋው በሰዎች ላይ አካላዊ ጉዳት ያደረሰ ሲሆን በተለይም አረጋውያን ላይ ጉዳት በመድረሱ ለሕክምና እርዳታ ወደ ጤና ተቋም መወሰዳቸውን አስተባባሪው ጨምረው ገልጸዋል። በደረሰው አደጋ ምክንያት ተፈናቃዮቹ ለበለጠ እንግልትና ችግር መጋለጣቸውን የጠቆሙት አቶ ዘበኖም የሰብአዊነት ስሜት ያለው አካል ሁሉ አስቸኳይ ድጋፍ እንዲያደርግ ጥሪ አቅርበዋል። የተፈናቀለው ሕዝብ በከባድ ችግር ውስጥ እንደሚገኝ ያመለከተው የምዕራብ ትግራይ ሲቪል ማህበረሰብ ድርጅት ለችግሩ ዘላቂ መፍትሄ የሚሆነው ተፈናቃዮች ወደ ቀደመ መኖሪያቸው የሚመለሱበት ሁኔታ ሲመቻች ብቻ እንደሆነ አጽንኦት ሰጥቷል ሲል ዘገባው አመልክቷል። ዶክተር ቴዎድሮስ በአማራ ክልል በተከሰተው አደጋ ሀዘናቸውን ገለጹ። የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴዎድሮስ አድሃኖም በአማራ ክልል ሰሜን ሸዋ ጻድቃኔ ማርያም ገዳም አቅራቢያ በተከሰተው አውዳሚ የመሬት መንሸራተት አደጋ ቤተሰቦቻቸውንና ወዳጅ ዘመዶቻቸውን ላጡ ወገኖች የተሰማቸውን ጥልቅ ሀዘን ገልጸዋል። ዶክተር ቴዎድሮስ በይፋዊ ኤክስ ገጻቸው ባሰፈሩት አጭር መልእክት አደጋው የደረሰበትን ታሪካዊ ገዳምና የአካባቢውን ቀጠና ከዚህ ቀደም በተደጋጋሚ ጊዜያት መጎብኘታቸውን አስታውሰዋል። በአደጋው የደረሰውን ጉዳት አስመልክተውም ለብዙዎች ጥልቅ ትርጉም ባለው በዚህ ስፍራ ላይ የደረሰውን ውድመት ማየት እጅግ ያሳዝናል ሲሉ የተሰማቸውን ጥልቅ ሀዘንና የልብ ስብራት አጋርተዋል። የአዲስ አበባ ከተማ አስተዳደር የመታወቂያ ዋጋ ከፍ እንዲል ሊያደርግ መሆኑ ተገለጸ። የአዲስ አበባ ከተማ አስተዳደር የመታወቂያ ህትመትን በወረዳ ደረጃ ወደ 22 የተመረጡ ቢሮዎች በማውረድ ከ3 እስከ 5 ወራት ይወስድ የነበረውን የነዋሪዎችን እንግልት በአንድ የስራ ቀን ውስጥ ለመፍታት ቃል ገብቷል። ይሁን እንጂ ይህ የፍጥነት ማሻሻያ በዋጋ ጭማሪ የታጀበ ሆኗል። በዚህም ከዚህ ቀደም ለመታወቂያ ይከፈል የነበረው 100 ብር ወደ 300 ብር ሊያድግ መሆኑ ተገልጿል። ኤጀንሲው እያንዳንዳቸው $3500 የሚያወጡ አዳዲስ ማተሚያዎችን በመግዛት የቀን የማተም አቅሙን ከ250 ወደ 750 ከፍ እንዲል አድርጓል። ባለፈው በጀት ዓመትም ለ1.5 ሚሊዮን ነዋሪዎች ከ2.4 ሚሊዮን በላይ አገልግሎቶችን ሰጥቷል። የብሔራዊ መታወቂያ ፋይዳ የካርድ ህትመት ባለሙያ የሆኑት ራሄል አብርሃም ትኩረት ሊሰጠው የሚገባው ፍጥነት ብቻ ሳይሆን የመታወቂያው ጥራትና አስተማማኝነት መሆኑን አሳስበዋል። በተጨማሪም የፋይዳና የቀበሌ መታወቂያ ክፍያዎች ተደራርበው በነዋሪው ላይ ጫና እንዳይፈጥሩ ክፍያዎቹ በአንድ ሲስተም እንዲጣመሩ ጠይቀዋል። የከተማ አስተዳደሩ የጀመረው ቴክኖሎጂን የማዘመንና አገልግሎትን ማፍጠን እርምጃ የሚበረታታ ቢሆንም እውነተኛው ፈተና ግን ከቃላት ባለፈ በተግባር ሲስተሙ አስተማማኝ ሆኖ መቀጠል መቻሉና የተገልጋዩን ጥያቄ በሚገባ መመለሱ ላይ ትኩረት የሰጠ መሆኑ ነው ሲሉ የተለያዩ አስተያየት ሰጪዎች አሳስበዋል። አዲሱ አሰራር ገና ሙሉ በሙሉ ያልተፈተነ በመሆኑ በተገልጋዩ ዘንድ የሲስተም መቆራረጥና የተለመደው ቢሮክራሲ እንዳይደገም ስጋት ፈጥሯል። ለወራት መታወቂያ ሲጠብቁ የቆዩ ነዋሪዎችም ዋናው ጉዳይ የክፍያው መጨመር ሳይሆን ቴክኖሎጂ
ቴክኖሎጂው አስተማማኝ ሆኖ በተባለው ጊዜ ጥራት ያለው አገልግሎት ማግኘት መቻሉ ነው በማለት ስጋታቸውን ይገልጻሉ። ኤጀንሲው ባለፈው በጀት ዓመት በተፈጸሙ የአሰራር ጥሰቶችና የስነ ምግባር ግድፈቶች 13 አመራሮችን ጨምሮ በ105 ግለሰቦች ላይ እርምጃ መውሰዱን አስታውቋል። በብልጽግና የሚመራው የኢትዮጵያ መንግስት ሁሉንም ማህበራዊ አገልግሎት ልናዘምነው ነው በሚል ከፍ ያለ የገንዘብ ክፍያ ቢጠይቅም የተባለው ለውጥ በተግባር እንደማይታይ ግን ተንታኞች ይጠቅሳሉ። የተባበሩት አረብ ኤሚሬቶች ለአርኤስኤፍ የሚያደርጉትን የጦር መሳሪያ ድጋፍ እንዲያቆሙ 21 የአሜሪካ ሴናተሮች ጠየቁ። የአርኤስኤፍ ኃይሎች ከበባውን እያጠናከሩ ባለበት በዚህ ወቅት በግምት 500 ሺህ የሚደርሱ ሰላማዊ ዜጎች በኤል ኦቤይድ ውስጥ ተይዘው እንደሚገኙ የገለጹት ሴናተሮቹ የምግብ፣ የውሃ፣ የሕክምና ዕቃዎችና የሰብአዊ እርዳታ እፎይታ እንዳያገኙ ተደርጓል ብለዋል። የአሜሪካ መንግስት ከፍተኛ ግፎች ሊከሰቱ እንደሚችሉ የሚያስጠነቅቁ አሳሳቢ ምልክቶች አሉ በማለት ቀደም ሲል ማስታወቁን ያመለከቱት ባለስልጣናቱ የተመድ ባለስልጣናትም በኤልፋሽር የታየው አይነት ግፍ እንዳይደገም አሳስበዋል። ሴናተሮቹ ማርኮ ሩቢዮ ቀደም ሲል አርኤስኤፍ ከውጭ እርዳታ እያገኘ መሆኑ ግልጽ ነው ማለታቸውን በማስታወስ በተለይም አረብ ኤሚሬቶች ለሱዳን ፈጣን ድጋፍ ሰጪ ኃይሎች የምታደርገውን ተደጋጋሚ የድሮንና የጦር መሳሪያ ድጋፍ እንድታቆም የአሜሪካ ሴናተሮቹ ጠይቀዋል። ይህንን ድጋፍ ለማስቆም ዋሽንግተን የዲፕሎማሲና የደህንነት አቅሟን መጠቀም እንዳለባትም ገልጸዋል። ቃላት ብቻቸውን በቂ አይደለም ሲሉ የጻፉት ሕግ አውጪዎቹ የአሜሪካ አስተዳደር በኤል ኦቤይድ የጅምላ ጭፍጨፋዎችን ለመከላከል የሱዳንን ጦርነት ለማቆም እንዲረዳና ከይፋዊ መግለጫዎች ባለፈ እየተወሰዱ ያሉ እርምጃዎችን ለኮንግረስ እንዲያሳውቅ አሳስበዋል። የተባበሩት ኤሚሬቶች ለአርኤስኤፍ ድጋፍ በማድረግ በተደጋጋሚ ክስ ሲቀርብባት ይሰማል። ከኢትዮጵያ መንግስት ጋር በመተባበርም በአሶሳ አካባቢ ለሰራዊቱ ድጋፍ የሚሰጥ ወታደራዊ ካምፕ ማቋቋሟ መዘገቡም ይታወሳል። አልሸባብ በ4 የጸጥታ ጣቢያዎች ላይ ጥቃት ፈጸመ። የአልሸባብ ታጣቂዎች ነሐሴ 5 ምሽት በሞቃዲሾ በሚገኙ 4 ወረዳዎች የጸጥታ ተቋማትን ኢላማ በማድረግ የተቀናጀ የቦምብ ጥቃት መፈጸማቸውን ባይዶዋ ኦንላይን ዘግቧል። ጥቃቱ በካአራን፣ ሂሊዋ፣ ዳይኒለና ካክስዳ ወረዳዎች በሚገኙ የጸጥታ ጣቢያዎች ላይ በተመሳሳይ ሰዓት አካባቢ ተፈጽሟል። ይህ የተቀናጀ የፈንጂ ጥቃት ከብዙ ወራት በኋላ በሶማሊያ ዋና ከተማ የተፈጸመ ሲሆን በሞቃዲሾ የአልሸባብ እንቅስቃሴ አዲስ ለውጥ ሊያሳይ እንደሚችል ያመለክታል። ስለ ጥቃቱ የሶማሊያ መንግስትም ሆነ የጸጥታ ተቋማት እስካሁን ይፋዊ መግለጫ አልሰጡም። ሆኖም ኢላማ የተደረጉት የመንግስት የጸጥታ ጣቢያዎች እንደነበሩ ተገልጿል። ስለ ጉዳቱ መጠንና ሁኔታ ገለልተኛ አካል እስካሁን ማረጋገጫ አልሰጠም። የአልሸባብን አቅም ለማዳከም የወታደራዊ ዘመቻዎች ቢካሄዱም ቡድኑ በተደጋጋሚ በሶማሊያ መንግስት ኃይሎችና በጸጥታ ተቋማት ላይ የቦምብ ጥቃቶችን፣ የተደበቁ ኢላማዎችንና ሌሎች የአመጽ ድርጊቶችን መፈጸሙን ቀጥሏል። የሳውዲ አረቢያ ውጭ ጉዳይ ሚኒስትር ተጠያቂነት እንዲኖር ጠየቁ። የሳውዲ አረቢያ ውጭ ጉዳይ ሚኒስትር ልዑል ፋይሰል ቢን ፈርሃን ትናንት ነሐሴ 5 በሚኒስትሮች ስብሰባ ተገኝተው ባሰሙት ንግግር ሁከትና ብጥብጥ የሚያነሱ አካላት ተጠያቂነት መኖር እንዳለበት ገልጸዋል። የሳውዲ አረቢያ የውጭ ጉዳይ ሚኒስትር ልዑል ፋይሰል ቢን ፈርሃን ረቡዕ ዕለት በዮርዳኖስ ዋና ከተማ ኦማን ኢየሩሳሌምንና በውስጧ የሚገኙ ቅዱሳን ስፍራዎችን ለመደገፍ በተካሄደው የሚኒስትሮች ስብሰባ ላይ ተሳትፈዋል። በሚኒስትሮች ስብሰባው ላይ ንግግር ያደረጉት ልዑል ፋይሰል የነጻ አምልኮ መብትን እንደ ሽፋን በመጠቀም በከተማዋ ውስጥ አዲስ የፖለቲካና የቁጥጥር እውነታን ለማስፈን የሚደረጉ ማናቸውንም ሙከራዎች ሀገራቸው እንደማትቀበል አሳውቀዋል። ኢየሩሳሌምን መጠበቅ ለማንኛውም ፍትሃዊ ሰላም መሰረታዊ ምሰሶ መሆኑን የገለጹት ሚኒስትሩ በሃይማኖታዊ ወይም ርዕዮተ ዓለማዊ የይገባኛል ጥያቄዎች ላይ ተመስርቶ ሁከትን ማበረታታት ወይም ትክክል አድርጎ ማቅረብ ከአብርሃማዊ እምነቶች እሴቶች ያፈነገጠና ከሰብአዊ ክብርና የእኩልነት መርሆች ጋር የሚቃረን አደገኛ አካሄድ መሆኑን አስገንዝበዋል። ይህ ስብሰባ የተጠራው በእስራኤል መንግስት ድጋፍ የሚደረግላቸው የአይሁድ ሃይማኖት አባላት በአልአቅሳ መስጊድና በዶም ኦፍ ዘ ሮክ ዙሪያ በሚገኙ ስፍራዎች ላይ የሚያደርጉት ጥሰትና ትንኮሳ መጨመሩን ተከትሎ ነው።
የውጭ ጉዳይ ሚኒስትሩ በስብሰባው ላይ ዮርዳኖስ በቅድስቲቱ ከተማ የሚገኙትን የእስልምናና የክርስትና ቅዱሳን ስፍራዎችን በመጠበቅ እንዲሁም ታሪካዊ ማንነቷን በማቆየት ረገድ ለተጫወተችው ታሪካዊ ሚና ሳውዲ አረቢያ ያላትን ከፍተኛ አድናቆት ገልጸዋል። በተጨማሪም ምስራቅ ኢየሩሳሌም የፍልስጤም ዋና ከተማ መሆኗን የሳውዲ አረቢያን ጽኑ አቋም በማጉላት የሰፈራ ማስፋፋትንና የመሬት ወረሳን ጨምሮ ማንኛውም የተናጠል እርምጃዎች ተቀባይነት የሌላቸው ባዶና ምንም አይነት ህጋዊ መብት ወይም እውቅና ሊያሰጡ የማይችሉ መሆናቸውን አስምረውበታል። የነበረውን ህጋዊና ታሪካዊ ሁኔታ ወይም የከተማዋን ማንነት ለመቀየር የሚደረጉ ማናቸውንም ጥሰቶች ሳውዲ አረቢያ እንደማትቀበል ያረጋገጡት ልዑል ፋይሰል የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሁለተኛውን ምዕራፍ የሰላም እቅድ ተግባራዊ ለማድረግ ያደረጉትን እንቅስቃሴ ሀገራቸው ብትቀበለውም እስራኤል በጋዛ ሰርጥ የምትፈጽመውን ወታደራዊ ጥሰት ግን በጽኑ ታወግዛለች ብለዋል። እነዚህ ድርጊቶች ስምምነቱን በቀጥታ የሚፈታተኑ፣ የተፈጠረውን መነቃቃት የሚያዳክሙና የሰላም ሂደቱን ለማደናቀፍ ለሚንቀሳቀሱ አካላት አጀንዳ ሆነው የሚያገለግሉ መሆናቸውንም ገልጸዋል። ዓለም አቀፉ ማህበረሰብ ኃላፊነቱን እንዲወጣና በጋዛ ሰርጥ እንዲሁም በምዕራብ ዳርቻ የሚፈጸሙ ጥሰቶችን ለማስቆም ተግባራዊ እርምጃዎችን እንዲወስድ ሚኒስትሩ ጥሪያቸውን አቅርበዋል። የቅዱሳን ስፍራዎችን መጠበቅ፣ የፍልስጤም ህዝብን ጽናት መደገፍ፣ የጥላቻ ንግግርን እንዲሁም የሃይማኖትንና የዘር የበላይነትን አለመቀበል እንደሚያስፈልግም አሳስበዋል። ብጥብጥንና የሰፋሪዎችን ሽብርተኝነት ለሚያቀጣጥሉ አነሳሽ ድርጊቶች እንዲሁም አብሮ የመኖርና የሰላም ተስፋዎችን ለሚያደናቅፉ ልምዶች ሁሉ ተጠያቂነት ሊኖር እንደሚገባም ተናግረዋል። በብዙ ሚሊዮን የሚቆጠሩ የአብርሃማዊ እምነት ተከታዮች የሚወዷት ኢየሩሳሌም የሰላምና የአብሮ መኖር ከተማ እንዲሁም የሰው ልጅ አንድነት የምታሳይ ተምሳሌት እንጂ የውድድር ወይም የጉልበተኞች መፈንጫ ልትሆን እንደማይገባም ገልጸዋል። ስብሰባው ጎን ለጎንም ልዑል ፋይሰል ከዮርዳኖስ አቻቸው አይመን ሳፋዲ ጋር ተገናኝተው የሁለቱን ሀገራት ግንኙነት ማጠናከር በሚቻልባቸው መንገዶች ዙሪያ መክረዋል። ሚኒስትሮቹ በዋናነት በምዕራብ ዳርቻና በጋዛ ሰርጥ ስላለው ወቅታዊ ሁኔታ እንዲሁም በዚህ ረገድ እየተደረጉ ስላሉ ጥረቶች ተወያይተዋል። በተጨማሪም የሳውዲ የውጭ ጉዳይ ሚኒስትር ከግብጽ አቻቸው ባድር አብደላቲና ከኢራቅ አቻቸው ፉአድ ሁሴን ጋር የሁለትዮሽ ውይይት አድርገዋል። የተወደዳችሁ የኢሪሳት አድማጭ ተመልካቾች ለዛሬ ረፋድ ያዝናቸውን የአማርኛ ቋንቋ ዜናዎችን በዚሁ ፈጽመናል። በቀጣይ በሌላ የዜና ጥንቅር እስከምንገናኝ ቸር ቆዩ።